የውድድር ዓመቱ ሲጠናቀቅ ፋሲል ከነማንና ሱራፌል ዳኛቸውን የት ነው የምናገኛቸው ተብሎ ሲጠየቅ ያን ጊዜም ፋሲል ከነማን የኢትዮጵያ ፕሪሚየር ሊግ ሻምፒዮን፣ ሱራፌል ዳኛቸው ደግሞ የኮከብነት ክብርን ደርበው ነው የምታገኟቸው ብሎ የተናገረው ኮከብ የተናገረውን ያደረገ። ያን ጊዜም ፋሲል ከነማ ሻምፒዮን፣ ሱራፌል ኮከብ ተጫዋች ሆነ። ዛሬም ድረስ ፋሲል ከነማን አንስቶ አይጠግበውም ስሙ ከፋሲል ከነማ ጋር ሲነሳ የነበረው። ታዲያ ለዚህም ይመስላል ወደ ፋሲል ከነማ ሲጠበቅ ሌላ ክለብ ማምራቱ ደጋፊዎችን ቅር ያሰኘው። የመረጃ ምንጮች እንደሚያሳዩት ከሆነ ወደ ቀድሞ ክለቡ ለመመለስ ንግግር ላይ እንደነበር ታውቋል። የዝግጅታችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። በኢትዮጵያ ፕሪሚየር ሊግ ውስጥ ካሉት ምርጥ የመሃል ስፍራ ኳስ አቀጣጣዮች አንዱ ነው። ጨዋታን የሚያረጋጋበት መንገድ፣ ለቡድን አጋሮቹ የሚሰጣቸው ያለቁ ኳሶች ሁልጊዜ በየጨዋታው ይህንን ሰው አጉልተው የሚያሳዩ ናቸው። በአንድ ወቅት ከሃትሪክ ስፖርት ጋር ባደረገው ቆይታ የቴሌግራም ቻናልህን ፕሮፋይል ስመለከት በተደጋጋሚ የልጅህን ፎቶ ነው ፕሮፋይል የምታደርገው፣ ለሷ ያለህን ፍቅር የምትገልጽበት አንደኛው መንገድ ነው ልበል ተብሎ ሲጠየቅ እንዲህ አለ። እናንተ ጋዜጠኞች የማትጎረጉሩት የማታዩት ነገር የለም። ማማየን በጣም ነው የምወዳት። ለሷ ያለኝን ፍቅር በቃላት መግለጽ ይከብደኛል። የኔነቴን ምልክት መገለጫ ስለሆነችው ነው ባገኘሁት አጋጣሚ ስሟን ከፍ የማደርገው፣ ምስሏን የምጠቀመው። በፋሲል ከነማ ቤት በጣም የተወደደ ደጋፊዎቹ የሚሳሱለት የሚያደንቁት የመሃል ሜዳ ሞተሩ በፋሲል ከነማ ደጋፊዎች ውስጥ ሁሌም ከልባቸው አይጠፋም። ጎንደሬዎቹ የፋሲል ከነማ ደጋፊዎች ሲያሞካሹት ነብሮ ይሉታል። በፋሲል ቤት ዋንጫ አንስቷል። በክለቡ ደማቅ አሻራውን ያሳረፈ የወቅቱ ኮከብ ተጫዋች ሱራፌል ዳኛቸው ነብሮ፣ ደግሞም ሰዋዊ ስብናው የሚገዛ የዋልያዎቹ የመሃል ሜዳ ተጫዋች። በባህር ዳር ኢንተርናሽናል ስቴዲየም ላይ ኢትዮጵያ ከኮትዲቫር ሲጫወቱ የሱራፌል ሚና ቀላል አልነበረም። ከቅጣት ምት ያስቆጠራት ኳስ ማንም የሚረሳው አይደለም። ደጋፊዎችን ያስደመመ፣ ትውልድና እድገቱ አዳማ ከተማ ነው። የእግር ኳስ መሰረቱም መነሻው እዛው አዳማ ነው። በኋላም የፋሲሎች አይን ማረፊያ ሆነ። ተወዳጅነትን አተረፈ። አልፎም ለሀገራችን ብሔራዊ ቡድን አሻራውን አሳረፈ። በፋሲል ከነማ ቤትም ለ6 ዓመታት ያህል ተጫውቷል። ከመሃል ሜዳ ላይ የሚያስቆጥራቸው የእርሱ ብቻ የሚመስሉ ግቦቹ እንዲሁም የሱራፌል መገለጫዎች ናቸው። ኳስን በማንሸራሸር መስርቶ ለሚጫወት ቡድን የመሃል ሜዳ የልብ ምት የሆነው ተጫዋች ፋሲል ከነማ ቤት ባለፉት ዓመታት የሰራቸው ስራዎች ይህንኑ የሚያሳዩ ምስክሮችም ጭምር ናቸው። በሊጉ ቀጣይ ዓመትም ከሚጠበቁ የመሃል ስፍራ ተጫዋቾች ሱራፌል ዳኛቸው አንዱ ነው። የፋሲል ከነማ ደጋፊዎች እሱም በሌላ ክለብ ማሊያ ማየት ፍጹም የሚመኙት ነገር አይደለም። እሱም ቢሆን ኢትዮጵያ ውስጥ ከፋሲል ከነማ ውጭ ለማንም አልጫወትም ሲል በልበ ሙሉነት የሚናገርለት ክለብ ነው። ዛሬ ላይ ግን ፋሲል ላይ ነው ወይስ ወደ ሌላ ክለብ ማምራቱ ኑኗን የሚለውን አብረን የምናይ ይሆናል። ፋሲል ለሱራፌል እናቱን ከስደት መልሶለታል። እናቱን ከሞት አድኖለታል። በቂ የመጫወቻ ጊዜ ሰጥቶታል። ሱራፌል ለፋሲል ሙሉ ጉልበቱን ሰጥቶለታል። በታሪኩ ለመጀመሪያ ጊዜ ዋንጫ እንዲያነሳ ወሳኝ ሚና ተጫውቷል። ለክለቡ ጠቀም ያለ ዶላር አስገኝቷል። ብዙዎች እንደሚመሰክሩት የክለቡንና የደጋፊውን ስነ ልቦና ከሚረዱ ተጫዋቾች አንዱ ነው ይባልለታል። ለዚህም ማሳያ በሜዳ ውስጥ ከደጋፊዎች ጋር የሚፈጥራቸው ግንኙነቶች ተጠቃሽ ናቸው። በዚህም ጀብደኝነት ለሚወደው ደጋፊ ልብ ውስጥ ለመግባት ጊዜ አልፈጀበትም። እንደሚታወቀው አሜሪካ ትልቅ ሀገር ናት። ተጫዋቾቹ በብዙ ነገር ታግዘው ያደጉ ናቸው። እዚህ መጥቼ የማላቃቸው ብሎም የታዘብኳቸው ብዙ ነገሮች አይቻለው። ከሚሰሩበት ትጥቅ ብሎም አቅርቦት አንጻር እንዲሁም በጂሞቻቸው ብዙ ይሄዱ ናቸው። ቡድኑ ብቻ ከ3 እና 4 የበለጠ ትልልቅ ጂም አለው። በብዙ ነገር የታገዘ ነው። በስራ በኩል ጥንካሬ ላይ ትኩረት ያደርጋሉ። ከዛ ባለፈ ታክቲካልም ናቸው የሚል ምላሹን ሰጥቷል። ሀሳቡን ሲያጠናክርም እኛ የመጣንበት መንገድ ስፖርተኛውም ደጋፊውም ያውቀዋል። እየጀመርኩ ያለሁት አዲስ ህይወት ነው ብዬ አስባለሁ። ብዙ ነገሮችን ተምሬያለሁ። ስራዎች ላይ በጣም ስርዓት አላቸው። ስነ ምግባር ምን ያክል ዋጋ እንዳለው እያየሁ ነው ሲልም ተናግሮ ነበር። ከስራቸው ጎን ለጎን ይማራሉ። እኔም ትምህርት ጀምሬያለሁ። በጣም ደስ የሚል ህይወት ነው እያሳለፍኩ ያለሁት። ተጫዋቾቹ ረጅም ሰዓት ጂም ቤት ነው የሚያሳልፉት። ይህም ለኔ አዲስ ነው ብሏል። አሜሪካ ውስጥ ጎበዝ ስለሆንክ ብቻ አትጫወትም። ተጨማሪ ነገሮች ያስፈልጋሉ። ታክቲካል መሆንና ቋንቋም ወሳኝነት አለው የሚለው ሱራፌል የቋንቋ ትምህርት መጀመሩን ተናግሮ በቀጣይ ድንቅ አቋም ላይ የሚገኙ ሱራፌል ለማምጣት እየሰራ መሆኑን ተናግሯል። በኢትዮጵያ ፕሪሚየር ሊግ
ከፋሲል ከነማ ጋር ዋንጫ ያነሳውና የኮከብ ተጫዋችነትን ክብር ያሳካው እንዲሁም ከአዳማ ከተማ ክለብ ያደገው ሱራፌል ዳኛቸው ስለ ሁለቱ የቀድሞ ክለቦቹ ወቅታዊ አቋም አስተያየቱን ሰጥቷል። ለፋሲል ከነማ ተጫውቶ እንዳሳለፈ ብሎም እንደሚወደድ አንድ ተጫዋች የክለቡ እዚህ ደረጃ ላይ መገኘት ያበሳጫል፣ ያመኛል፣ ይከፋኛልም። ግን በእግር ኳስ መውጣት መውረድ የሚያጋጥም ነገር ነው። ነገ ይህን ያለፉትና የተሻለ የሚፈልገውን ዋና ተጫዋቾችም ደጋፊውም የሚያውቀው ፋሲል ከነማ በቅርቡ ማግኘት ይችላል ብዬ አምናለሁ። ሆኖም ይህንን ፈተና ማለፍ የሚችልበት በህብረት ሲሰራ ነው ይላል። አዳማ ያሳደገ ቡድን ነው። በጣም የምወደውና የማከብረው ብሎም ብዙ ትልቅ ተጫዋቾችን ያፈራ ቡድን ነው። እንደማደግም ያለበት ቦታ አያስደስተኝም። ካለበት ችግር ወጥቶ መልካም እንዲሆን እመኛለሁ ሲል ተናግሯል። በርካታ የፋሲል ከነማ ደጋፊዎች ወደ ቀድሞ ቤቱ ሊመለስ እንደሆነ በማህበራዊ ትስስር ገጻቸው ሲያጋሩ የቆዩ ቢሆንም ማረፊያው ሌላ ክለብ እንደሆነ እየተነገረ ይገኛል። ምናልባትም ሱራፌል ዳኛቸው ወደ ሲዳማ ቡና ሳያመራል ቀረም። የቀድሞው የፋሲል ከነማ ተጫዋች እንዲሁም ለ21 ወራት በሀገር አሜሪካ ቆይታ በማድረግ ለሎንዶን ዩናይትድ ሲጫወት የቆየው የአጥቂ አማካዩ ሱራፌል ዳኛቸው የወቅቱ የሊጉን መሪ ክለብ ሲዳማ ቡናን ለመቀላቀል ከጫፍ ስለመድረሱ ሶከር ኢትዮጵያ ዘግቧል። የዝግጅታችን ተከታታዮች እናንተስ ስለ ወሳኙ ተጫዋች ስለ ብሔራዊ ቡድናችን የመሃል ሜዳ ሞተር ሱራፌል ዳኛቸው ምን ትላላችሁ? ሀሳብ አስተያየታችሁን አጋሩን። የዛሬውን ዝግጅታችንን በዚሁ አበቃን። ሰናይ ጊዜ ተመኘን።